السلام عليكم ورحمة الله وبركاته. የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰባላትና ታዳሚያን አልቁድስ ዩቲዩብ ከሚያቀርባቸው የተለያዩ መደበኛ ፕሮግራሞች በዛሬው የነቢያት ታሪክ አምድ ፕሮግራም የነብዩላህ ሁድ አለይሂ ሰላም ታሪክን ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ታሪኩን ማቀርብላችሁ ወንድማችሁ ከአብ እስማኤል ነኝ። መልካም ቆይታ። ነብዩላህ ሁድ አለይሂ ሰላም የኖህ አለይሂ ሰላም ልጅ የሆነው ሳም የልጅ ልጅ ናቸው። አቢር የሚል ሌላ ስም አላቸው። ነብዩላህ ሁድ አለይሂ ሰላም ይዘራቸው ግንድ ሁድ ኢብኑ አብዱላህ ኢብኑ ረባህ ኢብኑ ጃርድ ኢብኑ ዓድ ኢብኑ አውስ ኢብኑ ዒረም ኢብኑ ሳም ኢብኑ ኖህ አለይሂ ሰላም ነው። ከዚህም የዘር ግንድ የሁድ ህዝቦች አድ በመባል ይጠራሉ። በተጨማሪም ኢረም ተብለውም ይጠራሉ። የአድ ህዝቦች ተወልደው ያደጉት በአህቃፍ ምድር ነበር። አህቃፍ ማለት የአሸዋ ክምር ተራራ ማለት ሲሆን እቺ ስፍራ በየመን ውስጥ በአማንና በሐድረመውት መካከል ነበረች። በየመን ውስጥ ከባህር ዳርቻ በምትገኝ ሻህር ተብላ በምትጠራ ስፍራ አካባቢ ናቸው። ሁድ የሚለው ስማቸው የተወሰደው ሐዋደቱን ከሚለው የአረብኛ ቃል ሲሆን ትርጉሙም የለዘብታ፣ የእርጋታ፣ የመስማማትና አብሮ የመኖር ምንጭ ማለት ነው። ነብዩላህ ሁድ አለይሂ ሰላም ወደ አድ ህዝቦች ተላኩ። አህቃፍ አካባቢ ይኖሩም ነበር። አድ በየመን ኤደንና አማን መካከል ትገኝ እንደነበር ይገመታል። በደረሰባት ጥፋት ለአጠቃላይ የሰው ልጅ መማሪያ ሆነች። የአድ ህዝቦች የ23 ጎሳዎች ስብጥር ነበሩ። ሁሉም የአረብ ጎሳዎች ሲሆኑ አድ የሚለውን የጋራ መጠሪያቸውን ያገኙት ሰይድና ኖህ አለይሂ ሰላም ካለፉ በኋላ ለ800 ዓመታት ኖረዋል። አላህ ሱብሓነሁ ወተዓላ ብዙ ጸጋዎች ያስቀመጠላቸው የአድ ህዝቦች በጊዜ ብዛት ተዘናጉ፣ ባላቸው ሀብት ተታለሉ፣ በዱንያ ሰጠሙ። በውስጣቸው የተንሰራፋው ብክለት ከዲናቸው አራቃቸው። አያት ቅድማቶቻቸውን ስላጠፋው አስፈሪ የጎርፍ ውሃ አላሰቡም። ካለፈው የክስረት ታሪካቸውም አልተማሩም። አላህ ሱብሓነሁ ወተዓላ እነሱን አስመልክቶ ይህን የቁርአን አንቀጽ አወረደ። فأما آد فاستكبروا في الأرض بغير حق وقالوا من أشد منا قوة أولم يروا أن الله الذي خلقهم هو أشد منهم قوة وكانوا بآياتنا يجحدون አደም በምድር ላይ ያለ አግባብ ኮሩ። ከኛ ይበልጥ በኃይል ብርቱ ማን ነው አሉ። ያ የፈጠራቸው አላህ እርሱ በኃይል ከነሱ ይበልጥ የበረታ መሆኑን አያምኑምን? በተአምራችንም ይክዱ ነበሩ። ሱረቱል ፉሲላት 15ኛው አያ። ከመለኮታዊው ቀጥተኛ ጎዳና አፈነገጡ። ሶመድ፣ ሰሙድ፣ ሶዳና ዋህበቱን የሚሉ የተለያዩ ስሞችን በመሰየም ሰው ሰራሽ አምላኮቻቸውን እስከ መገዛት ደረሱ። የሌት ተቀን ሐሳባቸው ቅንጦትና ታይታ ሆነ። ደካሞችን ማጥቃት ጀመሩ። በአታላይነት ጨለማም ተዋጡ። በደላቸው ከልክ አልፎ ጠንካራዎቹ ደካማ ጎሳዎችን ማጥቃትና መዝረፍ ተያዙ። በሰዎች ስቃይ የሚዝናኑ፣ በጭካኔ የሚቦርቁ እኩያን ሆኑ። ደጋፊ የሌላቸው ምስኪኖችን ከፍ ያለ ግንብ ላይ ይዘው በመውጣትና ወደ ታች በመልቀቅ ይዝናኑ ነበር። አካላቸው ሲበታተን መመልከትን የሚያዝናና ትዕይንት አደረጉት። ቀልባቸው ደረቀች። አእምሮ ሊቀበለው ከማይችለው የጭካኔ ደረጃ ላይ ደረሱ። ነብዩላህ ሁድ አለይሂ ሰላም ከነዚህ ሰዎች ጋር ከዝምድናቸው ውጪ የሚያገናኛቸው ነገር አልነበረም። ያኗኗር ዘይቤያቸው ፍጹም የተለየ ነበር።
ከጠራ ምርጥ ቤተሰብ የተገኙ ነበሩና ሕይወታቸው ከበደል ሁሉ የጸዳ ነበር። የአድ ህዝቦች ከኃጢአት ጭልጥ ብለው ሲነግዱ አስቀያሚ ድርጊታቸው ከዕለት ተዕለት ሲከፋ አላህ ሱብሓነሁ ወተዓላ ሁድን ከውስጣቸው መርጦ ነቢይ አድርጎ ላከላቸው። وإلى آد أخاهم هودا قال يا قوم اعبدوا الله ما لكم من إله غيره إن أنتم إلا مفترون ወደ አደም ወንድማችሁን ሁድን ላክን አላቸው። ወገኖቼ ሆይ አላህን ተገዙ፣ ከእርሱ ሌላ ምንም አምላክ የላችሁም፣ እናንተም ቀጣፊዎች እንጂ ሌላ አይደላችሁም። ሱረቱል ሁድ 50ኛው አያ። ነቢዩላህ ሁድ አለይሂ ሰላም ወህይ ከወረደላቸው በኋላ ሰዎች ወደሚሰበሰቡበት ቦታ አመሩ። ኸሊጃን በመባል የሚታወቀው ንጉሳቸው ከወርቅ ከተሰራው ዙፋኑ ላይ ተቀምጦ እዚያው ይገኝ ነበር። ሁድ አለይሂ ሰላም መልእክት ማድረሳቸውን በንጉሱ ጀመሩ። እንዲህ በማለት አናገሩት። وإلى عاد أخاهم هودا قال يا قوم اعبدوا الله ما لكم من إله غيره أفلا تتقون ወደ አደም ወንድማቸውን ሁድን ላክን ወገኖቼ ሆይ አላህን ተገዙ፣ ከእርሱ ሌላ አምላክ ምንም የላችሁም፣ የአላህን ቅጣት አትፈሩምን አላቸው። ሱረቱል አዕራፍ 65ኛው አያ። እነሱም አሉ قالوا يا هود ما جئتنا ببينة وما نحن بتارك آلهتنا عن قولك وما نحن لك بمؤمنين አሉ ሁድ ሆይ ባስረጂ አልመጣህልንም፣ እኛም ላንተ ንግግር ብለን አማልክቶቻችንን የምንተው አይደለንም፣ እኛም ላንተ አማኞች አይደለንም። ሱረቱል ሁድ 53ኛው አያ። ኸሊጃን በሁድ አለይሂ ሰላም ላይ ተሳለቀ። አዶችም በልጆቻቸውና በገንዘቦቻቸው ብዛት ተመኩ፣ አልተቀበሏቸውም። نقول إلا ترك بعض آلهتنا بسوء قال إني أشهد الله وأشهد أني بريء مما تشركون እንዲህ አሉ፣ ከፊሎቹ አማልክቶቻችን በክፉ ነገር ወይንም በእብደት ለክፈኸዋል እንጂ ሌላን አንልም አሉ። እኔ አላህን እመሰክራለሁ፣ ከምታጋሩትም እኔ ንጹህ መሆኔን መስክሩ። ሱረቱል ሁድ 55ኛው አያ። ነቢዩላህ ሁድ አለይሂ ሰላም እንዲህ በማለት መለሱላቸው። ቃለ ያ ቀውሚ ለይሰ ቢ ሰፋሃቱን ወላኪኒ ረሱሉን ሚን ረቢል ዓለሚን። እርሱም አላቸው፣ ወገኖቼ ሆይ እኔ ሞኝነት የለብኝም፣ ግን እኔ ከዓለማት ጌታ እየተላኩ ነኝ። ሱረቱል አዕራፍ 67ኛው አያ። ነቢዩላህ ሁድ አለይሂ ሰላም በህዝባቸው ወንጀል ደርቅና አዘኑ። ለሐቅ ቦታ ባለመስጠታቸው ተከዙ። ለጌታቸው አቤት ለማለት እጆቻቸውን ወደ ላይ ከፍ አድርገው አነሱ። ወደ አላህ ተጠጉ። ውጤቱም ወዲያውኑ ታየ። ማስጠንቀቂያም አሳያቸው። የአድ እንስቶች በሙሉ መሃን ሆኑ። ለ10 ዓመታት የልጅ ማዕቀብ ተጣለባቸው። ተገደው ወደ ሁድ አለይሂ ሰላም መጡ። ነገር ግን አሁንም አልነቁም። ያዩት ተአምር አለቀባቸው ብሎ ለሁድ አለይሂ ሰላም እንዲህ አሏቸው፣ ተአምር አሳየን። ከዚያም በላይ አልፈው በማላገጥና በወቀሳ መልክ ቅጣት እንደሚፈልጉ ነገሯቸው። ከአማልክቶቻችን ልታዞረን መጣህብን? ከእውነተኞቹም እንደሆንክ የምትስትብንን ቅጣት አምጣው አሉ። ሱረቱ አህቃፍ 22ኛው አያ። መልስ ተሰጣቸው። ምንጮች ደረቁ፣ አትክልቶች ጠወለጉ። እነዚያ ውብ የአትክልት ቦታዎች እንዳልነበሩ ሆኑ። ሁኔታቸው ሁሉ ተቀያየረ። ቁራሽ ምግብ አጥተው በረሃብ ረገፉ። ነቢዩላህ ሁድ አለይሂ ሰላም ለሁለተኛ ጊዜ ሰብስቧቸው እንደ አዲስ ምክር ለግሷቸው
ከአላህ ምህረትን ጠይቁ አሏቸው። በክህደታቸው እንዳይቃጠሉ አስጠነቀቋቸው፣ በግልጽ ገሰጿቸው። እኔ አላህን እመሰክራለሁ፣ ከምታጋሩትም እኔ ንጹህ መሆኔን መስክሩ አላቸው። ከእርሱ ሌላ አማልክትን ከምታጋሩት ንጹህ ነኝ። ሁላችሁም ሆናችሁ ተንኮልን ስሩብኝ፣ ከዚያም አታቆዩ። እኔ በጌታዬና በጌታችሁ በአላህ ላይ ተጠጋው። በምድር ላይ ምንም ተንቀሳቃሽ የለችም፣ እርሱ እናቷን የያዛት ብትሆን እንጂ። ጌታዬ ቃሉን ስራውም በቀጥተኛው መንገድ ላይ ነው አላቸው። ሱረቱል ሁድ ከ54ኛው እስከ 56ኛው አያ። ነቢዩላህ ሁድ አለይሂ ሰላም ብትዞሩም በርሱ ወደ እናንተ የተላኩበትን ነገር በርግጥ አድርሼላችኋለሁ። ጌታዬ ከእናንተ ሌላ ህዝብም ይተካል፣ ምንም አትጎዱትም። ጌታዬ በነገሩ ሁሉ ላይ ተጠባባቂ ነውና አላቸው። ይህ ማስፈራሪያና ዛቻ ግን አልበቃቸውም ነበር። በችግርና ረሃብ እየተጠበሱ እንኳ ወደ ተውሂድ ፊታቸውን አልመለሱም። የነበራቸው ልቅ ሀብት እጅግ በጣም ከአላህ ርቋቸው ነበርና ማስተዋል ተሳናቸው። ነቢያትን ቢከተሉ ኖሮ ሐራም በመስራት ባልተደሰቱ፣ አቅመቢሶችን ባልበደሉ፣ ደካሞችን ባላጠፉ ነበር። አህዳዊው እምነት በርካታ ገደቦችን ያስቀምጣል። በድሎት ውስጥ የሚኖሩ እነዚህ ሰዎች ግን ለነዚህ ገደቦች ደንታ አልነበራቸውም። ተወስኖ የመኖር ፍላጎት ፈጽሞ አልነበራቸውም። ከእውነት አርቀው ሐቅን ጥለው ነፍሳቸው ያሰኛትን ብቻ እየሰሩ ልቅ ሕይወት መምራትን መረጡ። እነሱ ግን ከጥልቅ መዘናጋታቸው የሚነቁ አይነት ሰዎች አልነበሩም። እንዲህ በማለት መለሱላቸው። የምን ማሟራት ነው? ከመዝነቡ በፊት መዳመኑ የተለመደ ነው። የተሰጣቸውን መለኮታዊ ማስጠንቀቂያ እንዳልሰሙና እንዳላዩ ሆኑ። የአላህን ውሳኔ ለማስፈጸም መላእክቶች ስራቸውን ጀመሩ። ሰማይ ላይ በምትጠራቀመው ደመና ሰዎቹን አጠሯቸው፣ ከላይ ከበቧቸው። ሮብ ዕለት ጠዋት ላይ ኃይለኛ ነፋስ መንፈስ ጀመረች። የነፋሷ ጉልበት እየጨመረ መጣ። ዛፎች ከስራቸው ይገነደሱ ጀመር። ነፋሱ በጨመረ ቁጥር የአየሩ ቅዝቃዜም በዛው ልክ ይጨምር ነበር። ሰዎች እንዳንበጣ አየር ላይ መብረር ጀመሩ። የልብሶቻቸውን ጫፎች ቋጥረው ቀለበት በመስራት በነፋሱ ኃይል ተጠርገው ላለመሄድ ታገሉ። ከመጠረግ የተረፉ ሰዎች እንደምንም ወደ የቤታቸው ገቡ። የተሻለ ግን አልነበረም። ኃይለኛው ነፋስ እንደ ድርቆሽ በታተናቸው። አላህ ሱብሓነሁ ወተዓላ ነፋሷን አዘዛት። በላያቸው ላይ የአሸዋ ቁልቁል አከማይታ ከበበቻቸው። ይህ ሁኔታ ለ7 ሌሊቶችና ለ8 ቀናት ቀጠለ። በእነዚህ ቀውጢ ቀናት ውስጥ ነቢዩላህ ሁድ አለይሂ ሰላምና በዙሪያ የነበሩ አማኝ ተከታዮች ሙወሂዶች በአላህ ሱብሓነሁ ወተዓላ ጥበቃ ስር ነበሩ። በእዝነቱ ከቁጣው ዳኑ። የነበሩበት ሁኔታ በተከበረው የቁርአን አንቀጾች ተገልጿል። ትእዛዛችንም በመጣ ጊዜ ሁድና እነዚያ ከእርሱ ጋር ያመኑትን ከኛ በሆነው ችሮታ አዳንን፣ ከብርቱ ቅጣትም አዳናቸው። አድ በጌታቸው ታምራት ካዱ። መልእክተኞችም አመፁ፣ የኃያል ሞገደኛን ሁሉ ትእዛዝ ተከተሉ። በዚች በቅርቢቱ ዓለምም እርግማን እንዲከተላቸው ተደረጉ። በየውመል ቂያማ ቀንም እንደዚሁ። ሱረቱል ሁድ ከ58ኛው እስከ 60ኛው አያ። በቅርቢቱ ሕይወት የውርደትን ቅጣት ልናቀምሳቸው በእነርሱ ላይ የሚሻንን ብርቱ ነፋስ መናጢዎች በሆኑ ቀናት ውስጥ ላክንባቸው። የመጨረሻይቱም ዓለም ስቃይ በጣም አዋራጅ ነው፣ እነርሱም አይረዱም። ሱረቱል ፉሲላት 16ኛው አያ። በአደም በእነርሱ ላይ መካንን ነፋስ በላክን ጊዜ ምልክት አለ። በላዩ ላይ የመጣችበትን ማንኛውንም ነገር እንደ በሰበሰ አጥንት ያደረገችው ብትሆን እንጂ አተውም።
ሱረቱ ዛሪያት ከ41ኛው እስከ 42ኛው አያ ተከታታይ በሆኑ ሌሊቶችና 8 መዓልቶች ውስጥ በእነርሱ ላይ ለቀቃት። ህዝቦቹንም በውስጧ የተጣሉ ሆነው ልክ ክፍት የሆኑ የዘንባባ ግንዶች መስለው ታያቸዋለህ። ለእነርሱም ቀሪን ታያለህን? ሱረቱል አህቃፍ ከ7ኛው እስከ 8ኛው አያ ቅጣቴና ማስጠንቀቂያዎችም እንዴት ነበሩ? ሱረቱል ቀመር 21ኛው አያ አላህ ሱብሓነሁ ወተዓላ ሁድን አለይሂ ሰላምና ተከታዮቹን በፈለገው መንገድ ጠበቃቸው። የአድ ህዝቦች ሙልጭ ብለው ከጠፉ በኋላ ሁድ አለይሂ ሰላምና አማኞች ወደ መካ መጡ። ሞት እስኪመጣባቸው ድረስ እዚያው ኖሩ። የአድ ህዝቦች ይህን ተአምር አዩ። ቢሆንም አላመኑም። የጥፋት ንፋስ መጣባቸው። እንደ ቁርአን አጠራር ሪሁን ሰርሰር ኃይለኛና ብርቱ ንፋስ ማለት ነው። ሁለተኛ የበግ ጸጉሩን ወደ ሐር መቀየር ይችሉ ነበር። ሶስተኛ በኃይለኛ ዝናብ ጊዜ መሄድ አይችሉ ነበር። ዱዓ አደረጉ። መንገዷ ከዝናብ ተከለከለች። ዝናቡ እስኪቆም ድረስ ሰዎች ይጠለሉባት ነበር። ዝናቡ ሲቆም መንገዳቸውን ይቀጥላሉ። ከሁድ አለይሂ ሰላም ታሪክ የሚቀሰሙ ትምህርቶች ሰይድና ሁድ አለይሂ ሰላም በአላህ ሱብሓነሁ ወተዓላ ጎዳና ላይ እሱን ብቻ በማሰብ የተጓዙ ክብር ሰው ነበሩ። ሳያስቡ ሳይመዝኑ አንዲትም ቃል ከአንደበታቸው አትወጣም ነበር። ኃጢአት ላይ የወደቀውን ሰው በፍቅርና በርህራሄ ይቀርቡ ነበር።